ለማይቀረው አስከፊ ፍልሚያ አብረቅራቂ የሚሳኤል አፈሙዞች ካፎታቸው እየተመዘዙ ድሮኖች ተተኳሾችን እየተሞሉ ጀቶችም የመጨረሻ ፍተሻቸውን እያከናወኑ ነው። የገፈቱ ቀማሽ የሚሆኑት የቀጠናው ህዝቦችም ነፍሳቸውን ለማትረፍ ከወዲሁ መሸሸጊያ ጥግ እያመቻቹ ነው። ኢራን በታሪኳ ለመጀመሪያ ጊዜ በእስራኤል ላይ ያጸፋ ጥቃት ሳይሆን ቀጥተኛ ጥቃትን ፈጽማለች። ከጥቃቱ በኋላም ነገሮች መልካቸው ተለውጧል። ቀጣዩ የጦርነት ድግስም ጥንስሱ ተጀምሯል። የኢራን አብዮታዊ ዘብ ዋና አዛዥ የፈጸምነው ኦፕሬሽን ከተጠበቀው በላይ ስኬታማ ነበር። እስራኤል ዳግም ጥቃት ለመፈጸም የምታስብ ከሆነ የኢራን ምላሽ እጅግ የከፋና መጠነ ሰፊ ይሆናል ሲሉ አስጠንቅቀዋል። አሜሪካም ለስድስተኛ ተከታታይ ምሽት በኢራን ላይ ከፍተኛ የአየር ጥቃቶችን ፈጽማለች። በደቡብ ኢራን ባንደር አባስ የሚገኙ ባለስልጣናት እንደገለጹት የኤሌክትሪክ ኃይል ማመንጫዎች፣ የባቡር ጣቢያዎችና 5 ድልድዮችን ጨምሮ በርካታ የሲቪል መሠረተ ልማቶች ተመተዋል። ኢራንም ባጸፋው በሶሪያ አልታነፍ የሚገኘውን የአሜሪካ ልዩ የጦር ኦፕሬሽን እዝ ማዕከልን መታለች። ኦፕሬሽን ናስር 11ኛ በተባለው በዚህ የጥቃት ማዕበል የራዳር ስርዓቶችና በርካታ ልዩ የኦፕሬሽን ሄሊኮፕተሮች የወደሙ ሲሆን በሌሎች የጦር መሳሪያዎች ላይም ከባድ ጉዳት ደርሷል። የባሰ አታምጣ እንደሚባለው እስራኤል ከአሜሪካ ጋር ተናባ በቀጣዩ ሳምንት በጋራ ኢራን ላይ ሰፊ የጥቃት ዘመቻን በመክፈት የኢራንን መሠረተ ልማቶች ማጥቃት ሊጀምሩ እንደሆነ መረጃዎች አፈትልከው ወጥተዋል። ኢራንም ለሚመጣው ዝግጁ ነኝ ብላለች። ይህን የቀጠናውን እብደት የሩሲያው የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ለ500 ዓመታት ዓለማችንን በኃያልነት ሲያሾሯትና በበላይነት ሲዘውሯት የነበሩት አሜሪካና ምዕራባውያን ባለፉት 2 ዓመታት ይህ የበላይነታቸው ማክተሙን ስላወቁ እውነቱን አምኖ ላለመቀበልና በአጉል አልሸነፍ ባይነት በአራቱም የዓለማችን ማዕዘናት የፈጠሯቸው ሁከቶችና ግጭቶች አግባብነት የሌላቸውና አስነዋሪ ናቸው ብለዋል። ከዚህ በኋላም የነሱ የበላይነት ዘመን ማብቃቱን አምነው መቀበል አለባቸው ሲሉ ተናግረዋል። በእነዚህ ቀናት ከተከሰቱ ነገሮች አንጻር ቀጣይ ቀናቶች የቀጠናውንም ሆነ የዓለማችንን ዕጣ ፈንታ የሚወስኑና እጅግ አስፈሪ እንደሚሆኑ ግልጽ ሆኗል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካ በኢራንና በእስራኤል መሃል ዳግም ስላገረሸው ግጭትና እየተባባሰ ስለመጣው የቀጠናው የግጭት ትኩሳት እናወጋችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝግጅታችን አለፍን። ኢራን በእስራኤል ላይ ኦፕሬሽን እውነተኛ ቃል ኪዳን ወይም ኦፕሬሽን ትሩ ፕሮሚስ በሚል የሰየመችውን በታሪኳ የመጀመሪያ የሆነ ቀጥተኛ ጥቃትን ከፈጸመች በኋላ ነገሮች መልካቸውን ለውጠዋል። አዲስ መጠነ ሰፊ ወታደራዊ ግጭት ባይጀመርም የቃላት ጦርነቱና ማስጠንቀቂያዎች ግን እየጎረፉ ነው። የኢራን ባለስልጣናትና ወታደራዊ አመራሮች ጥቃቱ ስኬታማ እንደነበርና ዓላማውን እንዳሳካ ገልጸዋል። የኢራን አብዮታዊ ዘብ ዋና አዛዥ በሰጡት መግለጫ የተፈጸመው ኦፕሬሽን ከተጠበቀው በላይ ስኬታማ ነበር ብለዋል። አክለውም እስራኤል ዳግም ጥቃት ለመፈጸም የምታስብ ከሆነ የኢራን ምላሽ እጅግ የከፋና መጠነ ሰፊ ይሆናል ሲሉ አስጠንቅቀዋል። የኢራን ጦር ጠቅላይ ኤታማዦር ሹም ኦፕሬሽኑ ከኛ እይታ አንጻር ተጠናቋል በማለት ኢራን ጥቃቱን የመቀጠል ፍላጎት እንደሌላት ተናግረው፣ ነገር ግን እስራኤል በግዛታችን ላይ ወይም በሶሪያና በሌሎች ቦታዎች ያሉ የኢራን ይዞታዎችን ካጠቃች ቀጣዩ ኦፕሬሽናችን ከዚህ እጅግ የከፋ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። የኢራን ባለስልጣናት አሜሪካ ለእስራኤል አግዛ
በኢራን ላይ የትኛውንም ጥቃት የምትፈጽም ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ቀጣይ ኢላማችን ይሆናሉ የሚል ግልጽ መልእክትን አስተላልፈዋል። አክለውም የኢራን ጥቃት በዋነኛነት ያተኮረው በደማስቆ የኢራን ቆንጽላ ላይ ለተፈጸመው ጥቃት ተጠያቂ ናቸው የተባሉ 2 የእስራኤል ወታደራዊ ይዞታዎች ላይ እንደነበር ገልጸዋል። አሜሪካ በበኩሏ ለ6ኛ ተከታታይ ምሽት በኢራን ላይ ከፍተኛ የአየር ጥቃቶችን ስትፈጽም አድራለች። በደቡባዊ ኢራን በምትገኘው ባንደር አባስ የሚገኙ ባለስልጣናት እንደገለጹት የኤሌክትሪክ ኃይል ማመንጫዎችና የባቡር ጣቢያን ጨምሮ በርካታ የሲቪል መሠረተ ልማቶች ተመተዋል። አሜሪካ የጦር አውሮፕላኖችን፣ ድሮኖችን እና የጦር መርከቦችን በመጠቀም በፈጸመችው ጥቃት በደርዘን የሚቆጠሩ ኢላማዎችን መታለች። በእነዚህ ጥቃቶችም ቢያንስ 7 ንጹሐን የተገደሉ ሲሆን 3 ድልድዮች፣ የባቡር ጣቢያዎች እንዲሁም የቴሌኮሙኒኬሽን መሠረተ ልማቶች ተመተዋል። ጥቃቶቹ የኤሌክትሪክ ኃይል መቆራረጥን ያስከተሉ ሲሆን በከተማዋ የሚገኙ የመኖሪያ ሕንፃዎች ላይም ጉዳት አድርሰዋል። ኢራንን ባጸፋው በሶሪያ አልታነፍ የሚገኘውን የአሜሪካ ልዩ የጦር ኦፕሬሽን እዝ ማዕከልን መታለች። ኢራን ኦፕሬሽን ናስር 11ኛ ባለችው በዚህ የጥቃት ማዕበል የራዳር ስርዓቶችና በርካታ ልዩ የኦፕሬሽን ሄሊኮፕተሮች የወደሙ ሲሆን በሌሎች የጦር መሳሪያዎች ላይም ከባድ ጉዳት ደርሷል። የኢራን አብዮታዊ ዘብ በበኩሉ የሆርሙዝ ሰርጥን ሙሉ በሙሉ መዝጋቱንና የአሜሪካ ትንኮሳ እስከቀጠለ ድረስ ምንም አይነት የነዳጅም ሆነ የሸቀጥ መርከብ በሰርጡ ላይ እንደማያልፍና በሁሉም መርከቦች ላይ እገዳ እንደጣለ አስታውቋል። በዚህ የኢራን ጥቃት ዙሪያ እስካሁን ከሶሪያም ሆነ ከአሜሪካ ወገን የተሰጠ ምንም አይነት አስተያየት የለም። የአሜሪካ ጦር በሶሪያ በዮርዳኖስና በኢራቅ ሶስትዮሽ ድንበር ላይ የሚገኘውን ስትራቴጂካዊ የጦር ሰፈር የሆነውን አልታንፍ የጦር ቤዝን ባለፈው የካቲት ወር መልቀቁ ይታወሳል። የኢራን ጦር ከሶሪያው ባሻገር በባህሬን የሚገኝ የአሜሪካ ወታደራዊ ካምፕ ውስጥ ያሉ የአሜሪካ የጦር አውሮፕላኖችን ማጥቃቱን ገልጿል። የኩዌት ጦር በበኩሉ ለተሰነዘሩበት የሚሳኤልና የድሮን ጥቃቶች ምላሽ እየሰጠ መሆኑን አስታውቋል። የኢራን ጦር ቃል አቀባይ የሆርሙዝ ሰርጥ ዳግም ከጦርነቱ በፊት ወደ ነበረበት ሁኔታ እንደማይመለስ የተናገሩ ሲሆን የአሜሪካ ማዕከላዊ እዝ ሴንትኮም በበኩሉ በኢራን ላይ የተጣለውን እገዳ ለማስከበር ወታደሮቹ በኦማን ባህረ ሰላጤ በመርከብ ላይ ሆነው መሰማራታቸውን አስታውቋል። በሌላ በኩል በሰሜን ኢራቅ በኩርዲስታን ክልል በምትገኘው ሱሌማንያ ከተማ 4 ከፍተኛ ፍንዳታዎች ተሰምተዋል። ይህ ክስተትም የቀጠናው ነገር እየተባባሰ መምጣቱን አመላካች ሆኗል። ስድስተኛ ቀኑን በያዘው የአሜሪካ የአየር ጥቃት እስካሁን 5 ድልድዮች ተመተዋል። ከተመቱት ድልድዮች መካከል ባንደር አባስን ከኬሜር እና ከላጋር ጋር የሚያገናኘው የጋሬቭ ድልድይ አንዱ ሲሆን ከላቲዳን መንደር አጠገብ የሚገኘው ድልድይም ተመቷል። በካውሬስታን መስመር የሚገኙ 2 ድልድዮችም የተመቱ ሲሆን ባንደር አባስ ኬሻርንና ባንደር ኤኬሚርን የሚያገናኘው ድልድይም ተመቷል። በክሜር ወረዳ በማሩ መንደር የሚገኘው ድልድይም የተመታ ሲሆን አስተዳደሩ የነፍስ አድን ሰራተኞችን ወደ ስፍራው በፍጥነት ልኮ ሕዝቡ በእነዚህ መስመሮችና በአቅራቢያው ወዳሉ አካባቢዎች ከመጓዝ እንዲቆጠብ አሳስቧል። በሌላ በኩል የኳታር መከላከያ ሚኒስቴር የአገሪቷ ጦር በርካታ የአየር ጥቃቶችን እያከሸፈ ይገኛል ብሏል። የኳታር የሀገር ውስጥ ጉዳይ ሚኒስቴር በበኩሉ ዛሬ ማለዳ በተሰነዘረው የኢራን ጥቃት ሳቢያ በወደቁ ስብርባሪዎች አንድ ሕፃን መጎዳቱን አስታውቋል። ሚኒስቴሩ በደረሱን ሪፖርቶችና የመስክ ግንኙነቶች መሠረት
ጥቃቶቹን በማክሸፍ ሂደት ላይ ሳለን በወደቁ ስብርባሪዎች ምክንያት አንድ ሕፃን መጎዳቱንና ሕፃኑ በአሁኑ ወቅት አስፈላጊውን የሕክምና እርዳታ እያገኘ እንደሆነ ገልጿል። የአሜሪካው መሪ ዶናልድ ትራምፕ ለአገሪቱ ሕዝብ በቀጥታ ስርጭት በተላለፈ ንግግራቸው አሜሪካ ከእስራኤል ጋር በመሆን ከኢራን ጋር በምታደርገው ግጭት የበላይነቱን እንደያዘች ተናግረዋል። ትራምፕ አክለውም የዚህን ጥረታችንን ፍሬ በጣም ባጭር ጊዜ ውስጥ ታያላችሁ ብለዋል። በሌላ በኩል የዓለም አቀፉ የኤነርጂ ኤጀንሲ ዋና ዳይሬክተር በሆርሙዝ ሰርጥ በኩል የሚደረገው የነዳጅ ማጓጓዝ ካልጨመረ የዓለም የኤነርጂ ዋስትናና ኢኮኖሚ ለአደጋ እንደሚጋለጥ አስጠንቅቀዋል። ዋና ዳይሬክተሩ ፋቲህ ቢሮል እንደተናገሩት የነዳጅ ዋስትና አሁንም በእጅጉ ወሳኝ ጉዳይ ነው። በሚቀጥሉት ጥቂት ሳምንታት ውስጥ ሁኔታው ካልተሻሻለ ሁላችንም ልንጨነቅ ይገባል። ነገሮች በዚሁ ከቀጠሉም የዓለማችንን ኢኮኖሚ ከመንኮታኮት የሚያግደው ምንም ነገር አይኖርም ብለዋል። በአሁኑ ሰዓት የሆርሙዝ ሰርጥ ሙሉ በሙሉ ተዘግቷል። ይህ የሰርጡ መዘጋት ለረጅም ጊዜ ከቆየ በዓለማችን ኢኮኖሚ ላይ ከባድ ቀውስን ማስከተሉና ለሀገራት ነገሮችን የባሰ አስከፊ ማድረጉ አይቀርም። እስራኤልና አሜሪካ በአብሮነት ተናበው በቀጣይ ሳምንት በጋራ ኢራን ላይ ሰፊ የጥቃት ዘመቻን በመክፈት የኢራንን የሲቪል መሠረተ ልማቶችን ማጥቃት ሊጀምሩ እንደሚችሉ ጭምጭምታዎች እየተሰሙ ነው። አንድ ከፍተኛ የእስራኤል ባለሥልጣን እንደተናገሩት እስራኤል ለግጭቱ መባባስ እየተዘጋጀች ሲሆን እስራኤልን ለሚነካ ማንኛውም ሁኔታ አሜሪካም ሆነች እስራኤል ዝግጁ ናቸው ብለዋል። ይሁን እንጂ የአሁኑ ግምገማ ግጭቱ የተገደበ መሆኑንና እስራኤል የዚህ ቀጥተኛ ተሳታፊ እንዳልሆነች ያሳያል ብለዋል። ኳታር በበኩሏ ድርድሩን ለማደስና ውጥረቱን ለመቀነስ ያለመ አዲስ የውሳኔ ሐሳብ ለዋሽንግተንና ለቴሄራን አቅርባለች። የኢራን ባለሥልጣናት የውሳኔ ሐሳቡን የቴሄራንን አቋም በጥሩ ሁኔታ የሚደግፍ አድርገው የተመለከቱ ሲሆን ሐሳቡ ከቀረበ በኋላም በኳታር ላይ ይሰነዘሩ የነበሩ የኢራን ጥቃቶች መቆማቸው ተገልጿል። ኢራን ከአሜሪካ ጋር የምታደርገውን ንግግር እንደቀጠለች ነው፣ ስምምነት ላይም መድረስ ትፈልጋለች ሲሉ የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ተናግረዋል። ካሮሊን ኢራን ከአሜሪካ ጋር መነጋገሯን ቀጥላለች፣ ከጦር ሰራዊታችን ከባድ ድብደባ እየደረሰባት በመሆኑም ከኛ ጋር ስምምነት ማድረግ እንደምትፈልግ ገልጻልናለች ብለዋል። የሴትዮዋ ንግግር እውነት ይሁን አይሁን ግን በኢራን በኩል የተሰጠ ምላሽ የለም። የሰሞኑን የአሜሪካ ጥቃቶች ኢራን በሆርሙዝ ሰርጥ የንግድ መርከቦች ላይ ጥቃት እንዳይሰነዘር የሚከለክለውን የአሜሪካ ኢራንን የመግባቢያ ሰነድ በመጣሷ ምክንያት የተፈጸመ ነው ብለዋል። ፕሬዚዳንት ትራምፕ ኢራን ለዚህ ዋጋ መክፈሏን ሳያረጋግጡ እነዚህ ከባድ የሽብር ተግባራት በሰርጡ ላይ የተፈጸሙ እጃቸውን አጣጥፈው አይቀመጡም ሲሉ ተናግረዋል። The reason, and this is important for the American people to understand, the reason for the recent strikes over the course of the last several days is because Iran violated the memorandum of understanding that we struck with them. ባለፉት ጥቂት ሰዓታት ውስጥ የጸጥታው ምክር ቤት ባካሄደው አስቸኳይ ስብሰባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሁሉም ወገኖች ከፍተኛ ራስን የመግዛትና ከግጭት የመታቀብ መንፈስን እንዲያሳዩ እንዲሁም ከጥፋት ገደል እንዲመለሱ አሳስበዋል። የአሜሪካ ተወካይ በበኩላቸው የኢራንን ጥቃት አውግዘው አሜሪካ ውጥረትን ለማርገብ እንደምትሰራ ገልጸዋል። የኢራኑ ተወካይ ደግሞ ሀገራቸው በደማስቆ ቆንጽላ ላይ ለተፈጸመው ጥቃት ምላሽ ለመስጠት በተባበሩት መንግስታት ድርጅት ቻርተር አንቀጽ 51 መሠረት ራሷን የመከላከል መብቷን እንደተጠቀመችና ጉዳዩ አሁን ላይ እንደተዘጋና ጥቃቱም እንዳቆመ ገልጸዋል። እስራኤል ዳግም እርምጃ የምትወስድ ከሆነ ግን የኢራን ምላሽ የከፋ እንደሚሆን አስጠንቅቀዋል። የቡድን 7 ሀገራት መሪዎች በበኩላቸው በቪዲዮ ኮንፈረንስ የተወያዩ ሲሆን የኢራንን ቀጥተኛ ጥቃት በጋራ አውግዘዋል። ሁሉም ወገኖች ራሳቸውን እንዲገዙና ሁኔታው እንዳይባባስ እንዲሰሩ ጠይቀዋል።
በአጠቃላይ በእነዚህ 2 ዓመታት በተከሰቱ ሁከቶችና በተባባሱ ግጭቶች ዙሪያ የተናገሩት የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ለ500 ዓመታት ዓለማችንን በኃያልነት ሲያሾሯትና በበላይነት ሲዘውሯት የነበሩት አሜሪካና ምዕራባውያኑ አሁን ላይ የበላይነታቸው ማክተሙን ስላወቁ እውነቱን አምኖ ላለመቀበልና በአጉል አልሸነፍ ባይነት ባለፉት 2 ዓመታት የፈጠሯቸው ሁከቶችና ግጭቶች ናቸው። ላቭሮቭ አክለውም ይህ ተግባራቸው አግባብነት የሌለው ነው። ከዚህ በኋላ የነሱ የበላይነት ዘመን ማብቃቱን አምነው መቀበል አለባቸው ብለዋል። Our Western colleagues that cannot put up with the fact that 500-year-old domination has come to its end. ምዕራባውያን ሀገራት ሌሎች ሀገራት የፈለጉትን የፖለቲካ ዘይቤ እንዲተገብሩና ባሻቸው መልኩ ኢኮኖሚያቸውን የመምራት መብት እንዳላቸው ማወቅ አለባቸው። ሀገራትን ከራሳቸው መብት መገደብና እኔ ያልኩት ካልሆነ ማለት ዘመኑን የማይመጥን ኋላ ቀር አስተሳሰብ ነው። እነሱ አሁን ላይ ለ500 ዓመታት የዘለቀው የበላይነታቸው ማብቃቱን አምኖ መቀበል አይፈልጉም። ይሄ ደግሞ ዓለማችንን እያወከ ነው። ምዕራባውያን ጊዜያቸው እንዳበቃ አምኖ መቀበል ግዴታቸው ነው። ወደ ቻናላችን ቤተሰቦች ዳግም ስላገረሸው በአሜሪካ በኢራን እና በእስራኤል መሃል ስለተቀሰቀሰው ግጭት ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።